ስራ እየነገርኩ ነው። በህግ አምላክ ዞር በል ብያለሁ። እረፍ ብያለሁ። በህግ አምላክ ተቀባበለሽ ጉድ ነው። በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንዴት እንደዚህ ትላለህ? አንተ ባለቤቴ ነች እኮ። መድኃኒቱን አንተ አይደለም የሰጣት? አዎ እኔን ታዲያ ምን አድርግ ነው የምትለኝ? አንድ ምስኪን ሰራተኛ እኮ ነኝ። ይኸውልሽ ምስኪንነትሽን እዛው ለምስኪንነትሽ የህግ ሰው የምትሆን እኔ በስነ ስርዓቱ ነው በህጋዊ መንገድ ፖሊስ ጣቢያ ውስጥ ነው ማዋራት የምችለው እንጂ እኔ ላይ ማቀባበል አልችልም። እኔ አሁን መምጣት አልችልም፣ ስራ ነኝ። ሴትዮ ምን ማለት ነው? እኔ በጣም አሞኝ አይደል እንዴ? ምን ማለት ነው? ገባኝ እኮ ማአት ነው ያየሽው። አጋዥሽና ባለቤትሽን አብሮ ማየት በጣም የሚያናድድ ነገር ነው። እረዳሻለሁ። እኔ ምንም የምፈልገው ነገር የለም። እንደዚህ አይነት ነገር እርዳታም ሽልማት የምትለው ነገር አልፈልግም። የገንዘብም ሽልማት የመኪናም ሽልማት አለ። የምንም ሽልማት አልፈልግም። ወንድሜ ዞር በል። መድኃኒቱን አመጣ ሰጠሽ። ከዛ በኋላስ? እኔ ሰጠኋት። በምንድን ነው የሰጠሻት? በምግብ። ስለምን ከወደድካት ለምን መድኃኒት ሰጣት? የምን መድኃኒት ነው የምትለው? የምን መድኃኒት ነው? በቅርቡ ጽንሷ ተጨናግፏል አይደል? ታሽ እግት ስነ ስርዓት ያዥ። ከአንቺ ጋር መታገል ምናምን አልፈልግም። እንደውም ዋናዋ ለጥያቄ የምፈልግሽ ሰው አንቺ ነሽ። ስርዓት ያዝ ራስህ። ማስረጃ አለኝ እያልኩ ነው። የፈለገ ቢሆን ማስረጃም የለህም፣ የማይሆን ነገር የለህም። አይሆንም። ማስረጃ ከየት? ማስረጃ አለኝ። ጀመር መጀመሪያ ስነ ስርዓት የሚባል ነገር አለ አይደል? ሰው እያወራሽ እንዴት ቤት ትጠርጊያለሽ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ አንድ ቤት ውስጥ እገኛለሁኝ ማለት ነው። አጠገቤ የምትዋት እህታችን ትልቅ በደል ደርሶብኛል፣ እባክህን ድረስልኝ ብላ ነው የጠራችኝ። በቴሌግራም አወርታኝ ነው። በመጀመሪያ ደረጃ የሆነባት ነገር እውነት ለመናገር እጅግ ልብ የሚሰብር የሚያሳዝን ነገር ነው የተፈጠረባት። እንግዲህ እንደ መግቢያ ያክል እናንተም ለማሳወቅ ምንድነው እህቴ የሆነችው ነገር የ6 ወር ጽንሴ ወረደብኝ ነው ያለችኝ። ሕክምና ሄዳ በምትታይበት ሰዓት ደግሞ እንግዲህ መድኃኒት ተሰጥቶሽ ነው፣ በመድኃኒት ነው ጽንሱ ሊቋረጥ የቻለው። እንግዲህ እንደ አጋጣሚም ሆኖ ጽንሱ ሆዷ ውስጥ ጠፍቶ ወይም ደግሞ ጨቅላው ሞቶ ነው በሕክምና በሰርጀሪ የወጣው ማለት ነው። እንግዲህ ለደረሰባት ነገር እንደኔ በጣም አዝኛለሁ፣ ልቤ ተሰብሯል። በዋነኝነት ግን ያው እንደነገረችኝ እንድታጣራልኝ የምፈልጋቸው ነገሮች አሉ። ቤቴ ውስጥ ካልሆነ ሌላ ቦታ እንኳን ኢቭን ምግብ ተመግቤ አላውቅም። በምግብ ነው መድኃኒቱም የተሰጠች ተብላ ነው የህክምና ባለሙያዎች የነገሯት። ውጤቶችንም አይቻለሁ፣ የተሰጣትንም ነገር አይቻለሁ። ምን እንደሆነ ምን እንደተፈጠረ እስኪ ከሷ አንደበት ከእህታችን አንደበት ደግሞ የምንሰማው ነው የሚሆነው። እናንተ ግን ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልን። ምክንያቱም ሰው መጠንቀቅ አለበት። ለአካባቢያችን ላሉ ሰዎች ሼር መደረግ አለበት። ለዛ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። እኛም ቢሆን የሰራነው ስራ ሼር ካልተደረገ በሰዎች እይታ ውስጥ ካልገባ ስራችን ለማቆም እንገደዳለን ማለት ነው። በዋነኝነት ግን እህታችን የምትለውን ነገር እንሰማለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም እግዚአብሔር ይመስገን። ሰላም እንዴት ነሽ? ችግር የለም። አሁንማ ደህና ነኝ፣ ምንም አይደለም። እስቲ ምንድነው? እስኪ መጀመሪያ ስምሽን እስኪ ንገሪኝ እህቴ። ያው እኔ ብሰማም ግን ሌላው አድማጭ ተመልካች መስማት አለበት። እስኪ ከስምሽ እንነሳ። ስምሽ ማን ነው? ስሜ ዘነቡ እባላለሁ። እሺ እህቴ ዘነቡ፣ ምንድነው የገጠመሽ ነገር? ያው እግዚአብሔር ይማርሽም ብዬሻለሁ። አሜን። ይሄንን ነገር ስትነግሪኝ በጣም ነው ያዘንኩት፣ በጣም ልቤን ነው የሰበረው። ምክንያቱም እንግዲህ በመድኃኒት ከሆነ አንቺ ምንም አይነት መድኃኒት እስካልወሰድሽ ድረስ የተደረገብሽ ነገር እንግዲህ በሰዎች ሊሆን ይችላልና በጣም አዝኛለሁ። ያው የደረሰብኝ ነገር ድንገት አመመኝ፣ ሆስፒታል ሄድኩኝ። ከዛ እንደዚህ ያው ጽንሱ መውረድ ያለበት የተመረዘ ነገር ነው የበላሽው ምግብ አሉኝ። ከዛም በዛ ምክንያት ጽንሱ ተወገደ። ያው አሁን በጣም አሞኝ ነበረ። አሁን እችን ሰሞን ነው ትንሽ ቀና ያልኩት። በጣም ያሳዝናል። ብቻ ያው ትንሽ ግራ የገባኝ ነገር ቤት ውስጥ ከቤት ውጪ ሌላ ቦታ ምግብ በልቼ አላውቅም ብለሽኛል። አዎ ሌላ ምግብ በልቼ አላውቅም።
እና ያው ቤት ውስጥ ብቻ ነው የምመገበው። ቤት ውስጥም ባልና ሰራተኛ ብቻ ነን፣ ሌላ ሰው የለም። ሶስታችሁ? አዎ። ቀን ሰራተኛ አላችሁ? አዎ። እና ቀንም ሁለታችንን እንውለው፣ እሱ ስራ ነው። ያው እንግዲህ እንደዛ ነው። አንቺና ሰራተኛሽ ማለት ነው? አዎ። እሺ። እና አንቺና አጋዥሽ እዚህ ቤት ውስጥ ሰላም ናችሁ? በሰላም ነው የምትኖሩት? አሁን ማንንም አላየሁም በነገርሽ ላይ። ያው በእርግጥ እኔም ማንም እንዳይቆየኝ ካንቺ ውጭ ብዬሻለሁ። አዎ እንደዛ ስላልከኝ ሩቅ ቦታ ሸኝቻታለሁ። የለችም፣ ሩቅ ቦታ ሄዳለች። እንደዛ ነው። እንዴት ነው ማለት በመሀላችሁ ያለው ፍቅር ነው ውስጣችሁ ያለው ወይስ ምን አይነት ባህሪ ነው ያላት አጋዥሽ? ያው አጋዥ ያው ብዙም እንደ ወጣት ስለሆነች ያው እንዲያ ትላለች። በቃ ያው ማለት እንዲያ ብዙም አትታዘዘኝም። ዝም ብላ በቃ ትገለምጠኛለች ምናምን። ያው እንግዲህ እስቲ እንደዛ ነው ያለው ሁኔታ። ከባለቤትሽ ጋር እንዴት ነው? በፍቅር በሰላም ተላልሳችሁ ነው የምትኖሩት? አዎ ከባለቤቴ ጋር ሰላም ነው እንግዲህ እስካሁን ይኸው በማውቀው ሰላም ነው። ኦኬ ሰላም ናችሁ? ክፉ ነገርም ተነጋግራችሁ አታውቁም? አይ የለም። ከአጋዥሽ ጋርስ ክፉ ነገር ተነጋግራላችሁ ወይስ? አይ ክፉ ነገር ተነጋግረን አናውቅም። ግን ያው እንደዚሁ ሳዛት ምናምን ብዙ ደስተኛ አይደለችም። ትገላምጠኛለች ምናምን ያው ዝም ብላ እንዲህ ትላለች እንጂ ሌላ ነገር። አዎ ለዛ ታዲያ ማለት ለዛ እንዴት ነው ካልተመቻቻችሁ ወይም ባትፈልገው ነው ስራውን እና ለምን አላሰናበትሻትም? ምክንያቱም ካልታዘዘችሽ እንድታዣት ወይ ደግሞ አንቺን ስራ ለማገዝ ነው አብረሽ የሆነችው አይደል? ያው ለጊዜው የለመርኩት ሰው ይሻለኛል መቼም ሌላ ሰው ከሚመጣ ብዬ ስላሰብኩ ነው። እንደዛ ነው። አዎ። ይሄ ነገር ከተፈጠረ ምን ያክል ቀን ሆነ? 2 ሳምንት አልፎታል። 2 ሳምንት አለፈው? አዎ። እስኪ በጤና ጉዳይሽስ የነበረውን ሁኔታ ወዲያው ጽንሱ ያው እንዳረፈ ተነገረሽ? ከዛ በኋላ የነበረው ለሕክምና ወይስ አንቺ አደጋ ላይ አልወደቅሽም? በጣም ከባድ ነበር። ያው ከእግዚአብሔር ጋር ተርፌያለሁ፣ ለዛሬ ደርሻለሁ። በጣም ከባድ ነበር። ያው እግዚአብሔር ይመስገን ለዛሬ ደርሻለሁ። አሁን ትንሽ ቀና ብያለሁ። ደህና ነኝ። ለምን ያክል ቀን እዛ ነው ቆየሽ ሕክምና ቦታ? ቢያንስ 1 ሳምንት ምናምን ቆይቻለሁ እዛው። ተኝተሽ? አዎ። እንደዚህ ለየት ያሉ የደም መፍሰሶች ሌሎች ህመሞች ነበሩ? አዎ እንደዛ ነበር። በኦፕራሲዮን ነው የወጣልሽ? እሱ ራሱ መከራ ነው እኮ። አዎ በጣም ከባድ ነበረ በጣም። ከዛ በኋላስ እንዴት ነው ቤት ውስጥ ያለው ነገር? ባለቤትሽ እንክብካቤው ወይ እንደ ድሮ ነው ወይስ ቀንሷል ወይስ የጨመረ ነገር አለ? ያው ይሄንን ጥያቄ የምጠይቅሽ እንድትጠራጠሪ ምናምን አይደለም፣ ግን ደግሞ ያው መጠየቅ ማጣራት ባለብኝ መንገድ እያጣራሁኝ ነው። ያው እሱ እንዳልኩ ስራ ነው። ሌሊት ወጥቶ ሌሊት ነው የሚገባው። ግን ያው ባለው ሰዓት ማታ ነው የሚመጣው። ያው ማታም ብዙም ጊዜ የለውም። በቃ አምሽቶ ነው የሚመጣው። በቃ ባለው ሰዓት ግን አይዞሽ ምናምን እያለ አበረታታኛል። ከዛ ውጭ የሚያደርግልኝ ነገር የለም። ጽንሱስ ካወረደ በኋላ አንቺ ጋር ላይክ እንዴት ነው? አይዞሽ በርቺ ነገ እንወልደዋለን ነው ወይስ የተለየ የደስታ ፊት ነው የምታይበት? ይቅርታ እንግዲህ እኔ በምጠይቀው ጥያቄ መንገድ ነው የምጠይቅሽ። ያው አይዞሽ ነው የሚለኝ፣ ሌላ ነገር ብሎኝም አያውቅም። በቃ አይዞሽ አይዞሽ እንግዲህ እግዚአብሔር ያውቃል፣ ነገ ሌላ ቀን ነው። በቃ አይዞሽ ከሆነ ሆነ ነው፣ እንዳትበሳጭ ምናምን ነው የሚለው። በቃ እንደዛ ነው የሚለው። እንደዛ እያለ ያጽናናሻል? አዎ። ኦኬ። ሰራተኛዋስ? ያው ሰማ እንዳልኩ ነው። በቃ አሁንም ድረስ እንደዚህ አይነት ባህሪ ነው ያላት? ታማሽም እንደዚህ ተኝተሽ? አዎ በቃ እንደዛ ነው። ወዳጅ ዘመድም ቤተሰብም ሊጠይቅሽ ሲመጣ ልጅ ወይም ደግሞ ጥሩ ፊት ማታሳይ ማለት ነው? አዎ እንደዛ ነው። በቃ እሷ እንደዛ ናት። እንደነገርኩ መጀመሪያ እንደነገርኩ ነው። አሁንም በፊትም አንድ ናት። በቃ ያው ነው። ምንድነው ምክንያቷ? ካንቺ ጋር አሁን በፊት ስትመጣ መቼም ጥሩ ልጅ ነው የምትሆነው አይደለም? ሁሉንም ትታዘዝሽ? አዎ የቆየች ነው የተቀየረችው። አሁን ምክንያቷ ምን እንደሆነም በግልጽም ተነጋግረን አናውቅም። ያው የቆየች ነው ተቀየረችው። ያው እንግዲህ ምን እንደሆነ ጠይቄያትም አላውቅም። ያው እንደዛ ነው። አስታውሽና የምታስታውሹን ነገር የተጣላችሁበት ቀን ካለ በቅርቡ የተነጋገራችሁበት የተሰዳደባችሁበትን ቀን ካለ። ያው እንኳን ሰው ከሰው ጉልቻ ከጉልቻ ይጋጫል ይባላል እና ያመረረ ጸብ ውስጥ ገብታችሁ ታውቃላችሁ? ያመረረ ጠብ ውስጥ ያው አልታዘዝ በማለቷ ነው እንጂ ሌላ ነገር ያው እንግዲህ እኔ እስካሁን ድረስ ሌላ ነገር እንኳን አላውቅም። ጥሩ ሆናችሁ የምትኖሩት? አዎ።
ሌላስ እንደው የተለየ ወጣ ያለ ነገር የሆነ ያየሽባት ነገር ቤት ውስጥ የለም? ሌላ ነገር እሺ ያው ያስጨነቁሽ እንደሆነ ይገባኛል፣ ግን እኔ መጠየቅ ባለብኝ መንገድ ለማጣራት በኋላ ላይም እንዲያመቸኝ ነው እነዚህን ጥያቄዎች የምጠይቅሽ። ተረዳሽኝ? አይ ሌላ ነገር አላውቅም እስካሁን። እስቲ እንዴት ነው አሁን ቁስሉ ታዲያ ተሽሎሻል? ደህና ነሽ? ያው ብዙም ባይሆን አሁን ደህና ነኝ። የህክምና ባለሙያዎች እንደዚህ ካሉሽ በሰው በቃ በተሰጠሽ በመድኃኒት ነው ከተባልሽ ወይም ደግሞ እንደነገርሽ ለጽንስ ክትትል የሚሆኑ እንደዚህን አይነት ነገሮችን አልጠቀምም ጭራሽ ነው ያልሽኝ? አዎ ምንም ነገር ተጠቅሜ አላውቅም። ምንም ጭራሽ መድኃኒት ጭራሽ አትወስጂም? አዎ ከእነሱ ትእዛዝ ውጭ ምንም አይነት መድኃኒት ተጠቅሜ አላውቅም። ስለዚህ የምትጠረጥሪው ሰው አለ? አንቺ እንደግልሽ የምትጠረጥሪው ሰው አለ? ያው እንግዲህ የምጠራጠረው ነገር እርግጠኛ ባልሆንም ይመስለኛል ያው ከሱ ጋር የሆነ ኬዝ ኖሯቸው እንግዲህ ምናልባት እኔን አጉል ለማድረግ ፈልጋ እሷን እናት ብዬ ነው የምጠራጠረው። እርግጠኛ ሳልሆን ሰው ድረስልኝ ለማለትም ከባድ ስለሆነ መረጃ ማስረጃ ምናምን ስለሚባል ወደ ህግም ለመሄድ ከባድ ስለሆነ አሁን ያው አንተን ያስቸገርኩ በጣም ይቅርታና ያው ካሜራ ገጥመህልኝ ለወደፊቱ የሚሆነውን ነገር ለማወቅ ፈልጌ ነው። ኦኬ ካሜራ እንድገጥምልሽ ቤት ውስጥ? አዎ እሱን ነው የፈለግሽው? አዎ እሱን ነው ከቅርብ ጊዜ ወዲህ ያስተዋልኩት። እስቲ እንደዛ ነው። በጣም ጥሩ። ስለዛ በጣም ጥሩ። ለባለቤትሽ ስልክ ትደውይለታለሽ እና የሆነ ቦታ መሄድ እንደምትፈልጊ ምሽቱን ማምሻሽን ትነግሪዋለሽ። ጸበል ቦታ ወይ የሆነ ቦታ ህክምና ቦታም ቢሆን እዛ እንደምትሄጂ ትነግሪዋለሽ። እስኪ ምናልባት ቤት እንዲመጣ ወይ ደግሞ እሷም እንደሌለች ቤት እንዲሆን ምናምን ትነግሪልኛለሽ። ስራ እንኳን ቢኖረው አስጨንቀሽው ቤት እንዲመጣ ታደርጊያለሽ። ምናልባት የተለየ ነገር የሚያደርጉ ከሆነ ሳይውል ሳያድር በካሜራ እኛ የምናጣራውን ነገር ለማጣራት እንዲመቸን ማለት ነው። የተጠራጠርሽው ነገር ይገባኛል። የሆነ ነገር እንኳን ካለ እንደዚህ ያላደረጉኝ ይችላሉ። ይሄ ትክክል ነው። በቃ እንደዚህ ማሰብሻውን እኔን ደስ ነው ያስባለኝ። ለምን ብለሽ ካልሽኝ የሰው ልጅ መጠራጠር አለበት። እንደዚህም አይነት ነገር አለ ሊኖር ይችላል ብለሽ መጠራጠርሽ ልክ ነው። ካልሆነማ ማን ቤትሽ መድኃኒት አምጥቶ ይሰጥሻል? ማን እዚህ ክፉ ደረጃ ላይ እንድትወድቂ እንትን ይልሻል? ስለዚህ ለባለቤትሽ ትደውይልኛለሽ። በጣም ጥሩ። እስቲ አዋራ ሄሎ ታክሉ ሄሎ ሰላም አልክ? ደህና ነህ? ደህና ነኝ። እቤት እንድትመጣ ፈልጋለሁ። በጣም አሞኝ ወደ ሆስፒታል ልሄድ ነውና ና ቤት። ስራ ትቼ ነው እንዲመጣው ቤት? አዎ አሞኛል። ልጅቷም የለችም። የግዴታ መምጣት አለብህ። እኔ አሁን መምጣት አልችልም፣ ስራ ነኝ። ሴትዮ ምን ማለት ነው? እኔ በጣም አሞኝ አይደል እንዴ? ምን ማለት ነው? ስራው ከኔ ይበልጣል። ቶሎ በልና ና። ልጅቷም የለችም። እኔ በጣም አሞኛል። እየሰማሽኝ ነው? መምጣት አልችልም፣ ስራ እየሰራው ነው ያልኩሽ ነው። ሰሞኑን ደግሞ ምንድነው አመመኝ፣ ቆረጠኛ አብዝተሻል። ኧረ እባክህ ተው፣ አላሳዝንህም። ተው። እንዴት አማርኛ አይገባሽም? ስራ ላይ ነኝ ያልኩሽ ነው እኮ። በቃ የግዴታ መምጣት አለብህ። በቃ አሞኛል፣ ሆስፒታል ልሄድ ነው አልኩህ አይደል እንዴ? ምንድነው? በምን አይነት ቋንቋ ነው የምናወራው? መምጣት አልችልም፣ ስራ ላይ ነኝ። በቃ ወይስ እንዴት? በምን ሌላ ቋንቋ ከቻልሽ በሌላ ቋንቋ ላስረዳሽ። በቃ የግዴታ መምጣት አለብህ። በጣም አሞኛል። እባክህ ቤትዬ፣ ስልኩን ልዘጋው ነው። በጣም ብዬሻለሁ። እባክህ ና፣ መምጣት አለብህ። መልሰሽ እንዳትደውይ ረፊ፣ ስልኩን ዘጋዋለሁ። እባክህ እንደዚህ ሁኜ እያየኸኝ ምንድነው? እባክህ ቶሎ ና፣ አፍጥነው። በቃ መምጣት አልችልም፣ ጨርሻለሁ። ችግር የለውም። እዚህ ጋር ይሆንልሽ ስልክሽ። ይኸውልሽ
በዋነኝነት አሁን ማለት በጣም ይቅርታ ለቃሉ ግን ባለቤትሽ ነው አይደለ? አታልቅሽ። ለምን ታለቅሻለሽ? አታልቅሽ። እንደዚህ ምን ያያየኝ እንኳን አያስብልኝ ማየ እኮ አታልቅሽ። እኔ ማልቀስሽ እዚህ ጋር ምንም ትርጉም የለውም። አታልቅሽ። አሁን እኔ በቃ ከዚህ በላይ እኔ ያላለቅስኩ ታዲያ ማን ያለቅሳል? በቃ ባለቤቴ እንኳን ያልተረዳኝ ማን ነው የሚረዳኝ ታዲያ? አሁን እኔ በዚህ ሰዓት በሚያስፈልገኝ ሰዓት ካልደረሰልኝ እሺ ማን ነው የሚደርስልኝ? አብሮ ያለ ሰው ከጎን ያለ ሰው መድረስ ነው ያለበት ወይስ በቃ ምን ማድረግ ነው ያለብኝ? አሁን በጣም ከባድ ነው። እረዳሻለሁ እኮ ግን እስቲ ተረጋጊ። ምኑን እረጋጋዋለሁ እንደዚህ ብዬ? እሺ እኔ አሁን ካሜራ ገጥሜ እሄዳለሁ። በቃ ገጥሜ እሄዳለሁ። ከዛ በኋላ እስቲ ነገም አይ ቲንክ ነገም እሁድ ነው፣ የስራ ቀን አይደለም። ስለዚህ ወይ ነገም ቢሆን አንቺ ከቤት እንድትወጪ ምናምን አረጋለሁ። ሰማሽኝ? ነገ ከቤት ትወጪልኛለሽ። ቤት ውስጥ የሚደረገው ነገር እስቲ በካሜራ አብረን እናያለን። እሺ እሺ። እስቲ አንቺ ግን ረጋ በይ በቃ። አሁን ጤንነትሽ ላይ ፎከስ ማድረግ አለብሽ። ሰው ሲኖር እኮ ነው ጤንነት ላይ ራሱ የሚያግዝ ሰው፣ አይዞሽ የሚልሽ ሰው፣ ከጎን የሚኖር ሰው ሲኖር እኮ ነው። አሁን በዚህ ሁኔታ እንዴት ነው እኔ ራሴን መጠበቅና ራሴን ማዳን የምችለው? በጣም ከባድ እኮ ነው። ተረድቼሻለሁ። እኔም እኮ የመጣሁኝ አሁን ለዛ ነው። እንደዚህ ሆንኩኝ፣ እንደዚህ ተደረገብኝ፣ ሆዴ ውስጥ ነው ጽንሱ ያረፈው ምናምን ስትይ ነው እኮ እኔ እየሮጥኩ የመጣሁኝ። ለዛ ነው። ገብቶሻል? እንጂ በጣም ብዙ ስራ አለብኝ፣ በጣም ብዙ ጫና ይኖርብኛል። ስለዚህ ረጋ በይ እሺ፣ ረጋ በይ፣ በደንብ ተረጋጊ። መረጋጋት አለብሽ። በጣም ከባድ ነው። ከዚህ በፊት ላይክ እንዴት ነው ትጨቃጨቁ ነበር ከባለቤትሽ ጋር? አሁን እንደማያው እኮ አወራሩ ራሱ በጣም ኃይለኛ ሰው እንደሆነ ነው። ሲሳደብቂ ንገሪኝ። ይመታሻል፣ ይደበድብሻል? እንደዚህ አይነት ነገር አለ? አይ ይሄ ሰሞን ነው ያመጣው። በቃ ባህሪው አሁን ወይም ሰሞን ነው የተቀየረው። በቃ እንደዛ ነው። ከዛ በፊት ደብድቦሽ ያውቃል ምናምን? እስቲ ንገሪኝ እስቲ። አይ ደብድቦኝ አያውቅም። ያው ግን ብንጨቃጨቅም እንደዚህ አድርጎት አያውቅም። በቃ አሁን የሰሞኑ በጣም ከባድ ነው። ከመሜ ጋር አልቻልኩትም። በቃ ከባድ ነው። በጣም ይቅርታ፣ በጣም አዝናለሁኝ። ማለት ለሆነብሽ ነገር፣ ለተፈጠረብሽ ነገር ሁሉ እውነታውን የምናውቀው የምናየው ሆኖ ግን ያው ማስረጃዎችን ማየቻለሁ። ረጋ በይ በቃ። ያለው አማራጭ መረጋጋት ብቻ ነው። አንቺ ተረጋጊ፣ አታልቅሽ። ምንም በማልቀስ የሚገኝ ነገር የለም። ተረጋጊ። ካሜራዎችን ያስቀምጬ እሄዳለሁ በስትክክል። ከዛ በኋላ የሚሆነውን ነገር አብረን እናያለን። እሺ? እና እግዚአብሔር ይማርሽ። አይዞሽ፣ በርቺ። እንግዲህ ለጊዜው የሚያስፈልግ ቤት ውስጥ የጎደለ ነገር ካለ ንገሪኝ። ምንም ሳታፍሪ ሳትሸማቀቂ እኔ የምችለውን ሁሉ ነገር አደርግልሻለሁ። እሺ? የሚያስፈልጉሽ ነገሮች ካሉ እሺ? እኔት ለጊዜው በቃ አንዳንድ ነገሮች ይጎደላሉ። በቃ እንግዲህ በቃ እነሱን እኔ ካስቸገሩ አይቀር ያው በቃ ችግር የለውም። ይሄ ምን ችግር አለው? መተጋገዝ እኮ ባህላችን እኮ ነው። መረዳዳት ባህላችን ነው። ተረጋጊ፣ አታልቅሽ። ታልቅሻው የሚያስለቅስ ነገር የለም። ብዙ ያው እንደዚህ መተኛት ጥሩም አይመስለኝም። ተንቀሳቀሽ። ምክንያቱም የተሰራሽው ሰርጀሪውም ጠንከር እንዲልልሽ ቁስልሽ ቶሎ እንዲድን ማለት ነው። እና በስርዓት መነሳት አልችልም እኮ እስቲ ደገፍ አድርገኝ። አይዞሽ፣ ቆይ እዛው ብትቆይ ይሻላል ነው። አይ ቆይ አሁን ችግር የለውም። እና ስለዛ ካሜራዎቹን አስቀምጬ ነው እሄዳለሁኝ የሆነ ኮርነር ቦታ ላይ። ከዛ በኋላ መጨረሻውን አብረን እናያለን። እሺ? አይዞሽ በርቺ። አይዞሽ። በቃ እንግዲህ ውድ ተመልካቾቼ እንዳያችሁት ነው እህታችን ያለችበት ሁኔታ በጣም አስቸጋሪ ሁኔታ ላይ ናት። እንግዲህ እንደዚህ እውነት ተደርጎባት ከሆነ እንግዲህ አጋዥ ይታመን ማን አይታመን ምንም ማውቀው ነገር የለም። እውነት ለመናገር ግን አሁን አልፈርድም። መጨረሻውን አይተን ነው ልንፈርድ የምንችለው። ግን ቤት ውስጥ እየተደረጉ የነበሩትን ነገሮች በሙላ እስኪ እናያለን ማለት ነው። በካሜራ ፈቃድም ስላገኘን ማለት ነው። ስለዛ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
እንግዲህ ውድ ተመልካቾቼ ያው ማስረጃውን ይዘን ተመልሰን መጥተናል። ካሜራው ላይ ያየነው ውጤት አለ። በዋነኝነት ያየነው ነገር ትንሽ ለየት ያለ ነው። መደባበቅም አያስፈልግም። እዚህ ጋር እህቴ ዘነቡ ነው አይደል ስምሽ ያልሽ? እህቴ ዘነቡ እዚህ ጋር አሁን ምንም በቃ አሳይሻለሁኝ። ማስረጃዎቹን ትፈልጊያቸው ነበር፣ አምነሽባቸው ነው የምትቀበይኝ አይደል? ስለዚህ ማስረጃዎቹን የምስልም የድምጽም ማስረጃ ይዣለሁኝ። ተረዳሽኝ? በቪዲዮም ተቀድቷለኝ። እንግዲህ ቤት ውስጥ ትንሽ ያልታሰበ ነገር ነው እኔም ያየሁት፣ ያላሰብኩት ነገር ነው። በመጀመሪያ ማየት ትፈልጊያለሽ? ለዛ ዝግጁ ነሽ? አትጎጂም? የሚጎዳሽ ነገር የለም? መጎዳኝ ነገር ከሆነ ያው ምልሽ ሊጎዳሽ ይችላል፣ ግን ደግሞ እውነቱን ማወቅ ትፈልጊያለሽ አይደል? በነገርሽን ጉዳይ ያው እውነቱን አውቄ ወደፊት ያው እንግዲህ የሚሆነውን ነገር መፍትሄም ካለው መፍትሄ። እሺ ካሜራማን ስልክን ትሰጠኛለህ? ሚስቲክን ካክፈታት ካሜራማን ፓስወርድ አዲስ ነው ያውልሽና፣ በዋነኝነት መጠንከር መበርታት ነው ያለብሽ። ምንም ነገር ቢፈጠር አንቺ ጠንካራ ነው መሆን ያለብሽ። ተረዳሽኝ? ህይወት ይቀጥላል። ህይወት የሚቆም አይደለም። እሺ እንግዲህ ልስማው ካልሽኝ ስሚ። እንዴት እንዳስጠላችኝ ብታያት ዋላ ደስ ነው የሚለኝ። ይሰማሽ ነው? ሰራተኛሽና ባለቤትሽ ነው ይሄን የሚኖር። ችግር የለም፣ ሁሉም ነገር በኔ እጅ ነው። ሰማሽ አይደል? ይሄ ነው በቃ እውነቱ ይሄ ነው። እንግዲህ እኔ ነው ግራ ይገባኝ ነው። አታልቅሽ፣ ማልቀስሻል እኮ ይገባኛል እኮ ስንት ዓመት ሙሉ ማብረሽ እንደነበርሽ እረዳሻለሁ። ግን እንዳላሳለፍን ሁሉ አሁን በዚህ ሰዓት እንዴት እንደዚህ ይደረጋል? በጣም ከባድ ነው። እንግዲህ ይሄንን ነገር ያረጉብሽ እነሱ ሊሆኑ ይችላሉ። አታልቅሽ፣ አሁን አቅም የለሽም እኮ አንቺ። በቃ ከዚህ በኋላ እነሱ ናቸው በቃ ይሄን ነገር ሊያደርጉት። እንግዲህ እሱን አሁንም ቢሆን ማጣራ ነው የሚሆነው። አንቺ ግን ረጋቤ እባክሽ፣ ረጋቤ። ምኑን እንረጋጋለሁ? ይሄን ሁሉ ማት እያየሁ በጣም ገባኝ እኮ ማት ነው ያየሽው። አጋይሽና ባለቤትሽን አብሮ ማየት በጣም የሚያናድድ ነገር ነው። እረዳሻለሁ። ነው ዘመሬን ያለ ነው። ይኸውልሽ አሁን ረጋቤ በቃ እኔ ረጋቤ እባክሽ። እንዴት ነው በዚህ ሁኔታ እሺ ልረጋጋ ነው እኮ? መረጋጋት ግድ አለብሽ። ቁስልሽን እንትን ይልሻል። ወደ ላይ ቀና በይ። እኔ ረጋቤ። ማልቀሱን ታዩ፣ ማልቀሱን ታዩ። እኔ አሁን ዋናው ደግሞ ጉዳይ ይሄ ሳይሆን በቃ ዋናው ጉዳይ ይሄኛው ሳይሆን ደግሞ ያንኛው ጉዳይ ነው። ያንኛውን ማጣራት አለብኝ። ስለዚህ ማስነቃት የለብሽም አንቺ። እሺ በቃ ቻል አድርጊው፣ ዋጥ አድርጊው። እሺ ምክንያቱም ዋናው ጉዳይ ደግሞ ልጅሽ እንዴት እንደተጨናገፈ ማወቅ አለብኝ። ተረዳሽኝ? እንዴት እንደሆነ ማወቅ አለብኝ። ስለዚህ ቀድሜ ሰራተኛዋን ማግኘት አለብኝ። ከዛ በኋላ ደግሞ ባለቤትሽን። ስለዚህ አንቺ በዚህ መሀል እንዳትኖሪ ቤት ውስጥ። ዛሬ ሆኖ ነው አሁን ሰራተኛሽ እንድትመጣ ታደርጊያታለሽ። ቅርብ ነው የላኳት ብለሽኛል ዛሬ። ስለዚህ ነይ በያት ደውለሽ የሚሆነውን ነገር ደግሞ ማን ይሄን እንዳደረገው እነሱ ከሆኑ ለህግ አሳልፌ ነው የምሰጣቸው። ምንም ጥያቄ የለውም። እሺ በቃ በርቺ፣ አይዞሽ። አንቺ በቃ እንትን በይ፣ ተረጋጊ። እኔ እንደ አዲስ ሰው ሆኜ እንደ አዲስ ሰው መስዬ ሰራተኛዋንም ባለቤትሽንም ላናግራችሁ እሞክራለሁ። እሺ በቃ ጥሩ። እንግዲህ ሁሉ ተመልካቾቼ ያው ተረጋጊ። እኔ እናት መረጋጋት አለብሽ። እስቲ ደግሞ ቤት አሁንም እዚሁ ሆነን ሌሎችን ማጣራቶችን አድርገን እውነቱን ለእናንተ የምናሳይ ነው የሚሆነው። አብራችሁን ቆዩ። በድጋሚ ሰላም። ለዚህ ቤት እንዴት ነሽ? ወይዘሮ ዘነቡ ይኖራሉ? የለችም። ፈልጊያት ነበረ። አሁን የሉም። እሺ ባለቤቷስ ይኖራል? የለም። ትያም ጋሸም የሉም። እሺ እንግዳ እነሱን ማግኘት በጣም እፈልጋለሁኝና ውስጥ ገብቼ ብቆይ ብጠብቃቸው። አይ መግባት አይቻልም እነሱ ከሌሉ። ልክ ነሽ። አዎ ይገባኛል ስሜትሽ። ግን ደግሞ በጣም ለአስቸኳይ ጉዳይ ነው የመጣሁት። ከፈለግሽ ደውይላትና
ይግባ ወይ አይግባ በያት። ስራ ናቸው አሁን ያሉት። ገብቶኛል እኮ ተረድቼሻለሁ። እኔ ግን ደግሞ ይግባ ወይስ አይግባ ምናምን ብትይ ሲጀመር መጀመሪያ ስነ ስርዓት የሚባል ነገር አለ አይደል? ሰው እያወራሽ እንዴት ቤት ትጠርጊያለሽ? እያናገርኩሽ እኮ ነው። ላይ እኮ እየጠረግሽብኝ ነው። እሺ ይኸውልሽ አሁን ወይዘሮ ዘነበን ፈልጌ ነው የመጣሁት። ስለዚህ እኔ ደግሞ ማጣራት የምፈልገው ነገር ስላለ እዚህ ቤት ውስጥ በቅርቡ ልጇ ታውቂያለሽ የሆነ ኬዝ አይደል? የሆነ የተፈጠረባትን ነገር ስለዛ ማውራት ስለምፈልግ እነሱን ለዛ ነው የመጣሁት። ስለዚህ ደውለሽ እንደዚህ አይነት ሰው ፈልጎሻል ወይ ካልሆነ ገብቼ ልጠብቃት። አይ እኔ ከሌለው ሰው እንዳይገባ ብለዋል። እኔ እነሱ ከሌሉ ሰው መግባት አይቻልምና እነሱ ሲመጡ ብትመጣ ገባኝ እኮ ተረድቼሻለሁ። ና እንግባ። አይ መግባት አይቻልም። እሺ እኔ ስነ ስርዓት ያዥ። አንቺ ጋር መታገል ምናምን አልፈልግም። እንደውም ዋናዋ ለጥያቄ የምፈልግሽ ሰው አንቺ ነሽ። እነሱ ከሌሉ መግባት ሰምተሽኛል? እኔ እነሱን አይደለም የምፈልግ አንቺን ነው የምፈልግሽ። አይቻልማ መግባት። አንቺን ነው የምፈልግሽ እኮ እያልኩሽ ነው። አይቻልም ሰው ቤት መግባት። ሰው ቤት መግባት አይቻልም። ሰው ቤት መግባት አይቻልም። በጥፍ እንዳላጨው ሰው ቤት መግባት አይቻልም። ይኸውልሽ ቁጭ ብለሽ የምጠይቅሽን ጥያቄዎች ሁሉ ትመልሽልኛለሽ። ከአንቺ ጋር እዚህ ጋር ልለማመን አይደለም የመጣሁት። በቁጭ እና እነሱ ከሌሉበት መግባት አይቻልም። እኔ እነሱን አይደለም ፈልጌ የመጣሁት አንቺን ፈልጌ ነው የመጣሁት። አንቺን ፈልጌ ነው የመጣሁት። እኔ ሰራተኛ ነኝ። በሰው ቤት አንቺ ሰራተኛ ነሽ አውቃለሁ። ግን ፈልጌሽ የመጣሁት አንቺን ማውራት ስለምፈልግ ነው። ቁጭ በይ በቁጭ እያናገርኩሽ እኮ ነው። ቁጭ በይ ለምጠይቅሽ ለእያንዳንዱ ጥያቄ መልስ ትመልሽልኛለሽ። ሰማሽኝ? ይኸውልሽ እኔ ከአንቺ ጋር ልጨቃጨቅ አይደለም እዚህ ጋር የመጣሁት። ሰማሽኝ? አዎ እኔን ታዲያ ምን አድርግ ነው የምትለኝ? አንድ ምስኪን ሰራተኛ እኮ ነኝ። ይኸውልሽ ምስኪንነትሽን እዛው ለምስኪንነትሽ። ሰማሽኝ? ሰማሽኝ? ምስኪንነትሽን ለምስኪንነትሽ እና ለምን አስገድደህ ገፍትራይ ትገባለህ? ስነ ስርዓት ያዥ። ከፈለኩ በጥፊ ያጮልሻለሁ። ለምጠይቅሽ ጥያቄ መልስ መልሽልኝ እያልኩሽ ነው። የወይዘሮ ዘነቡ ባለቤት ጋር ያለሽ ግንኙነት ምንድን ነው? መልሽልኝ። ምንም የለም። ግንኙነት የላችሁም? ምን ሆና ነው ታዲያ ለህመም የተዳረገችው? ምን አርጋችኋት ነው? ምንም አላረግሻትም። ምን ትንቀጠቀጫለሽ? አውሪ እንጂ አትንቀጥቀጭ። ምንም አላረግናት። እያሳደገችሽ ነው አይደል? እስኪ ንገሪኝ፣ ምን አይነት እንትን ናት እሷ? ላንቺ ንገሪኝ እስኪ። በቃ ጥሩ ናት። ምን አይነት አሰሪ ናት? ጥሩ አሰሪ ናት። እኔም በስራዬን እየሰራሁ ምን በብዙ ነገር አንቺን ትንከባከብሻለች አይደል? እኮ አንቺ ታዲያ ለምን ይሄንን ታደርጊያለሽ? እሷ ላይ ለምን በደል ትፈጽሚያለሽ? አልፈጸምኩም። እና ታዲያ ሁሉ ማስረጃስ? ማስረጃ አምጥቼ ላሳይሽ? አልፈጸምኩም። ምንም አላረግሽም ከባለቤቷ ጋር? ምንም አላረግሽም ወይ እያልኩሽ ነው። ከባለቤቷ ጋር ምንም አላረግሽም? ምንም አላረግሽም። በጣም ጥሩ። ስጠኝ ካሜራ ስጠኝ። ይሄ ድምጽ ነው። አንቺ ነሽ አይደል? እና ምንም አላረኩም ምንም የምትይኝ ይሄው ይሄን ማስረጃ ይሄን ቪዲዮ ከባሏ ጋር ምን እያደረግሽ ነው? እዚህ ወንበር ላይ በቃ አስገድዶኝ ነው ጋሽ። አስገድዶኝ? ሄደሽ ስስሚው ነው እያስገድደሽ ሄደሽ የሳምሽው አይደል? እንካ ምን ብሎ ነው የሚያስገድድሽ ጋሽ? አይ እኔ ጋር ምናምን እኔና አንቺ አብረን እንሆናለን ምናምን ስላለኝ እንደዛ አብራችሁ ልትሆኑ እና አንቺን ፈልገሽ ነው ወደሽው ነው ወይስ ምን አድርጎልሽ ነው? የተለየ ነገር ብር ይሰጥሻል? አይ ደሞዝ
እና ታዲያ ምን የተለየ ነገር ሊያደርግልሽ ነው አብረን ነው የሚልሽ? ምን ያደርግልሻል አብረሽኝ ነኝ ብሎ ነው? በቃ አንቺ ነው የምፈልግ ያሉ። ግንኙነት ፈጽማችኋል? እውነቱን ንገሪኝ። ወደ አልጋ ቤት እኮ ነው ስትገባ ያየሁት። ትክክለኛውን ነገር አሁን አትዋሽኝ። ከዚህ ነገር መውጣት የምትፈልጊ ከሆነ እውነቱን ንገሪኝ። ፈጽማችኋል አይደል? ፈርተሽኝ አፍረሽኝ እንደሆነ አውቃለሁ። ዝም ብለሽ ንገሪኝ። እየተሳሳምሽ እየተላላስሽ ወደ አልጋ ቤት ነው ይዞሽ የገባው። ከፈለግሽ አስፈላጊ ከሆነ ማስረጃ ወጥቼ ላሳይሽ እችላለሁ። አሁን ገብታችኋል አይደል? አዎ አትዋሽኝ። መዋሸት የለብሽም። ግንኙነትም አድርጋችኋል። በጣም ጥሩ። አንድ የመጨረሻ ጥያቄ ብቻ ነው የምጠይቅሽ። የመጨረሻ ጥያቄ። ከዚህ በላይ አላስጨንቅሽም። ከዚህ ቤት ልታመጪ ላረግሽ ነው። ካልሆነ በህግ ትያዣለሽ። ጽንሷን እናንተ ነው አይደል ያስወርዳችሁት በመድኃኒት አይደል? ተናገሪ እንጂ ምን ራስሽን ትነቀንቂያለሽ? ማን ነው ይሄን ሐሳብ ያመጣው? ጋሼ ነው? ከዛ በኋላስ? ከዛ እንደዚህ አድርገሽ ስጫት አለኝ። እንዴት አድርገሽ? መጀመሪያ እንዴት እንዳመጣው ሁሉን ነገር ንገሪኝ። እያንዳንዱ ነገር ንገሪኝ። ሰምተሽኛል? እያንዳንዱን ነገር። መድኃኒቱን አመጣ ሰጠሽ። ከዛ በኋላስ? እኔ ሰጠኋት። በምንድን ነው የሰጠሻት? በምግብ። ከዛ በኋላስ? ከዛ መማት ሄደች ሆስፒታል። ምን ያደርግ ታውቂያለሽ? ስለመድኃኒቱ አላውቅም። መድኃኒቱን ስጫት ብቻ አለሽ። ከዛ በፊት አብራችሁ እንደምትኖሩ ተነጋግራችኋል? ጥያቄው ከሱ ነው የቀረበ ካንቺ ነው? ከሱ። አስገድዶሽ ነው በፍላጎትሽ ነው? አይ በፍላጎቴ። ፈልገሽው እና የተለየ ምን አስለምዶሽ ነው? ምንም። ገንዘብ ይሰጥሻል? አንዳንድ ቀን። ምን እያለ ነው የሚሰጥሽ? ለቅባት ምናምን። ከራሱ ስንት ይሰጥሻል ለቅባት እያለ? 500 ምናምን። ከዛ በኋላ አንቺም ተሸነፍሽ? አዎ። ለ500 ብር ብለሽ ነው ወደሽው ነው? ወድጄው። ያሰርሽን ባል ነው ወድጄው የምትይኝ? አዎ። አንቺ እኮ አጋዣቸው ነሽ አይደል? አዎ። እና የሰው ባል ልትወጂ ነው እዚህ ቤት የመጣሽው? አይ አይደለም። እና መድኃኒት ስጫት ዝም ብሎ ሲልሽ ዝም ብለሽ ታዲያ መድኃኒት እንዴት አንስተሽ ትሰጫታለሽ? ስጫት ሲለኝ ባዘዘኝ መሰረት ሰጠኋት። መድኃኒት ስጫት ስላለሽ ብቻ ባዘዘሽ መሰረት ሰጠሻል? ጽንሱ ይጨናገፍ። ከዛ በኋላስ ምን ተባባላችሁ? ምንም አልተባባልንም። ተጋብተን እንኖራለን ተባባላችሁ? ምን ተባባላችሁ? እያንዳንዱ ነገር ንገሪኝ። ተጋብተን አብረን ነው የምንኖረው አለ። ከዛ በኋላስ? ከዛ እሷማ ሄደች ሐኪም ቤት። ከዛ ትገናኛላችሁ ሁልጊዜም? መቼ ነው የምታደርጉት ከሱ ጋር ግንኙነት? በተኛችበት ነው? በሌለችበት ነው? በሌለችበት። ተመችቶሽ ነው ይሄን የምታረጊው? አይ ብርም ስለሚሰጠኝ ምናምን። 500 ብር ነው ብሩ? አዎ 500 ብር ብሩ ነውብሽ? ምን ታይቶ ያውቅነሽ? 500 ብር ስለተሰጠሽ ዝም ብለሽ ካሰርሽ ጋር የምትጋደሚ? የተለየ ችግር አለ ቤተሰብሽ ጋር? እና ከሌለ ምን ያደርግልሻል 500 ብር? ለቅባት ፈልጋለሁ። ለቅባት ታዲያ የምትሰሪበት ሳንቲም እሱ እስከሚደርስ። ስለዚህ መድኃኒቱን እናንተ ነው የሰጣችኋት? እና ተቆጭተሻል? አዝነሻል ወይስ? እሷ እንደዛ በመሆኑ እንዴት ተቆጨሽ? እስቲ ንገሪ። እኔ እንደዚህ ማድረሱን አላወኩም እንጂ ዝም ብለሽ ትሰጫት ነበር? አትሰጫትም ነበር እንደዚህ ማድረጉን ብታውቂ? የምን መድኃኒት ነው ያለሽ መጀመሪያ ስትጠይቅ? ምንም ስጫት ለትንት ስለኝ ሰጣት። ሳትጠይቂ አንቺ እንዴት ትሰጫታለሽ? አልጠየኩም። እሱን ሳትጠይቂ እንዴት ትሰጫታለሽ ነው እያልኩሽ ያለሁት። ስጫት ስላለኝ ሰጣት። ሌላስ የተለየ ነገር በደል የፈጸመባት ነገር አለ? የለም።
ምን ያክል ጊዜ ሆናችሁ ግንኙነት በድብቅ ከጀመራችሁ? 2 ወር። ምንድን ነሽ አሁን? እኮ ግራ የገባኝ ነገር አንቺ ከሚስቱ ውጭ ቅምጡ ነሽ? ሚስቱ ነሽ? እዚህ ቤት ውስጥ ምን ሆነሽ? ወደፊት አገባሻለሁ አለ። ባል ጠፍቶ ነው የሰው ባል የምታገቢው ታዲያ አንቺ? እኔ ወጥቼ አላውቅም ከገጠር እንደመጣሁ። ስንት ዓመትሽ ነው እዚህ ቤት ውስጥ ከተቀጠርሽ? 2 ዓመቴ። 2 ዓመት። 2 ዓመት ሙሉ ታዲያ እነሱ ጋር ስትኖሪ በፍቅር ስትኖሪ እንዴት የእሷን ባል ይዤ ልውጣት ያለሽ? እሱ ነው መጀመሪያ እንትን ያለው። መጀመሪያ ላይ እሱ ነው እንትን ያለው። ምን ያለሽ? እሱ ነው የጠየቀኝና ጥያቄውን ያቀረበልሽ ምን ብሎ ነው የጠየቀሽ? እስኪ ንገሪኝ። በቃ እሷን ፈትቼ አንቺ ነው ማገባሽ አለ። ከዛ በኋላ አንቺም እሺ ከነፍሽላት። እሷ የ6 ወር ልጅ ሲሞትባት ምንም አልመሰለሽም? ምንም አልተሰማሽም አይደል? ያንቺ አግብቶ መውጣት ነው የሚታይሽ። ይሄ ነው አንቺ የሚያሳስብሽ አይደል? ስለዚህ አሁን ህግ ይዤሽ ብሄድ ምን ይመስልሻል? መልሽልኝ እንጂ። ምንም እኔ ሳላቅ ነው አላወኩም። እንደዚህ ለማድረጉን ስላላወቅኩ ነው የሰጠው። ስጭ ተብዬ ታዝዤ ነው። አለማወቅ ከተጠያቂነት ያድናል። የምንድን መድኃኒት ነው የምሰጣት አትይም? አልጠየቅኩም። ነው ለጽንሱ የሚጠቅም ነው ብሎሽ ነው? አይ ምንም አላለኝ። ዝም ብዬ ተቀብለሽ ስጭ ሲለኝ ዝም ብለሽ ሰጠሻት። አሁን ወደ ህግ ይዤሽ ልሂድ ወይስ ልተውሽ? ተወኝ። ለምን ብዬ ልተውሽ? ከዚህ በኋላ አላደርግም። ልታደርጊም ነበር። ሌላ ሁለተኛ ልጅ ደግሞ እሷ ነፍሰ ጡር ስትሆን አንቺ እንደዛ ልታደርጊ? አይ አላደርግም። በጣም ይቅርታ፣ ያው ካመናጨኩሽ። እዚህ ጋር መስራትሽ ዝቅ ብለሽ መስራትሽን ሳልወደው ቀርቻ አይደለም፣ ሳላከብረው ቀርቻ አይደለም። ስራሽ ግን የጸያፍና የባለጌ ስራ ነው። ስለዚህ ሌላ ነገር የለም። እንዴት ልጅ ብቻ ነው ፈልክ አንቺ ጋር እዚህ ጋር አልታገል። ይቅርታ በቃ እዚህ በኋላ አላደርግም። ምረዳ እናት ስላለኝ እኔም በቃ ይቅርታ። እኔም ምረዳት እናት ስላለችኝ አሁን እዚህ በቃ ይቅርታ። ምረዳት እናት እና ምትረጃትን እናት ምትረጁ በእንደዚህ አይነት ሁኔታ ነው። ይቅርታ በቃ ሳላቅ ነው። ምኑን ነው የምታውቂው ማታውቂው? ይቅርታ። መጀመሪያ መድኃኒት ለሰው ስጪ ሲባል ምን አይነት መድኃኒት ነው ብለሽ አትጠይቂም? እሺ ይቅርታ መጠየቅ ነበረብኝ ነው። እኔን አይደለም ይቅርታ የምትጠይቂው። በመጀመሪያ ደረጃ ፈጣሪሽን ይቅርታ ጠይቂ ላደረግሽ ነገር። ሁለተኛ ደግሞ እቺን ሴት ጠይቂያት። ያደረግሻትን ነገር ሁሉ አይተሻል? ህይወቷ እንዴት እንዳመሰቃቀርሽው አይተሻል? እሺ ይቅርታ። ይሄ ይቅርታ የሚደረግለት ነገር አይደለም። ሰማሽ? አንቺን ትቼሽ ብሄድ ሌሎችም ነገር ይሄንን ያደርጋሉ። ምትረጃትን እናት በዚህ መንገድ ነው ምትረጃት? አርፈሽ ስራሽን እየሰራሽ አትረጃት? እሰራለሁ ከዚህ በኋላ። ቤትንሽ ቀልጅብኝ ተርሽ በጭቀት ምረዳት እና ስላለኝ ተወኝ በቃ እባክህን ተወኝ። ለምን ደምተውሽ? በቃ ይቅርታ በቃ ከዚህ በኋላ አላውቅም። አሁን ትነሻለሽ ወይስ አትነሽም? አይ ይቅርታ። ትነሻለሽ ትያለሽ ወይስ አትነሽም? አሁን አልሄድም። ነይ እንሂድ እኮ እያልኩሽ ነው። ተነሽ ተነሽ ቤትንሽ ነይ ውጭ ተነሽ ቤትንሽ ነገቲ ነገቲ ሽገቲ ውጭ ገቲ። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። ሰራተኛዋ እንግዲህ አምናለች። ወደ ህግ ማሳለፍ ሰጥቻታለሁ። ምክንያቱም ይሄ ይቅር የሚባል ጉዳይ አይደለም ይቅር ሊባል የሚችል ጉዳይ ይቅርና ትልቅ ነገር ትልቅ ወንጀል የፈጸሙባት በዚች እንስት ላይ ማለት ነው። ምክንያቱም የልጅ እናት ሆናለሁ ልጅ ታቀፋለሁ ብላ እንዳያችሁት በጸያፊና በዘግናኝ ሁኔታ በመድኃኒት ነው እንግዲህ እንደዚህ ያደርጓት። አሁን ደግሞ ባለቤቷንም ይሄንን ጉዳይ ማወጣጣት ስላለብኝ ማመን ስላለበት ቤቱ እንዳለ አረጋግጫለሁ። ቤቱ ደግሞ ሄደን ምን እንዳደረገ እያንዳንዱን ነገር እናናዘዋለን በካሜራ ፊት ማለት ነው። ብቻ ግን
እንደዚህ የምታደርጉ ሰዎች ካላችሁ እንደዚህ የምታስቡ ሰዎች ካላችሁ በሰላም መለያየት ይቻላል። ካልፈለገ ትቷት መውጣት እኮ ይችላል። ልጇን ይዛ ትዝታ ማስታወሻ ይዛ መኖር ትችላለች። ሴት ግን የደረሰባት ነገር በጣም ጸያፍ ነገር ነው። እንዴት አስቡት እስቲ። በባለፈው አይታችሁታል እንግዲህ ባል ሚስቱ ላይ ያደረገውን። አሁን ደግሞ ሌላ በደል ሌላ ጦስ ነው። ከጊዜ ወደ ጊዜ የምናየው ነገር ጥሩ አይደለም። እባካችሁ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ተውልን። ትክክል አይደለም። መለያየት ይቻላል በሰላም። አዘርዋይስ ግን እንደዚህ ሰውንም እየበደሉ መሄድ በጣም ከባድ ነገር ነው። እንግዲህ ንግባና በቅርብ ርቀት ነው ያለ ነው። ሲገባ እንግዲህ አይተነዋል። ያለውን ነገር አብረን እናያለን። እንዴ እዚህ ቤት ቤቶች እኔ ነኝ። ሰላም ነው? እንዴት ነው? ሰላም ነው? እኔ ያው ብዙ ሰዎችን እዚህ ሰፈር ውስጥ በሽልማት የምታወቅ ሰው ነኝ። ሸላሚ ይባላለሁ በቅጽል ስሜ ማለት ነው። ትክክለኛ ስሜ ደግሞ ልዑል ነው። ምንድን ነው ሸላሚ? ያው ብዙ ሰዎችን እናበረታታለን፣ ባለትዳሮችን እናበረታታለን። በብዙ ስራ ነው እኛ የምንታወቀው። አጋጣሚ ሆኖ ደግሞ ዛሬ እዛኛው ቤት ወይዘሮ እመቤት ቤት ነበርኩኝ። ወይዘሮ እመቤት ጎረቤታችሁ ማለት ነው። እና እዚህ ጋር ደግሞ የመጣው እንግዲህ አይ ቲንክ የወይዘሮ ዘነቡ ባለቤት ነው አይደለም? እና እናንተን ደግሞ በዚሁ አጋጣሚ ሸልመን መሄድ ነው። የቤት ዕቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የዕጣ ስነ ስርዓት አለ፣ የመኪና ሽልማት ሊሆን ይችላል። ስለዚህ ፈቃደኛ ከሆንክ ብንገባና ብናወራ። ምንም ፈቃደኛ አለውም። ሽልማት ፈልግም ሰው አይደለም። ሽልማት ፈልግም ሰው አለውም። ፈቃደኛ አለውም። ምን ችግር አለው? ሽልማት የሚጠላ ሰው አለ? ሽልማት አልፈልግም እኮ። ምክንያት ምንድን ነው? ምክንያት የለኝም። ለምንድን ነው እንደዚህ የምትጠይቀኝ? ማን አንተ? እኔ ልዑል እባላለሁኝ እኮ። ምን ፈልገህ ነው? ብዙ ጊዜ ፕሮግራሞችን አዘጋጃለሁኝ፣ የሽልማት ፕሮግራሞችን እና መልካም ባለትዳሮች ሲኖሩ ደግሞ ለነዛ ቅድሚያ እሰጣለሁ። ሰፈር ውስጥ ደግሞ መልካምና ድምጻቸው የማይሰማ ባልና ሚስቶች አሉ። የምትለው ነገር እኔም ስላልገባኝ ሽልማትም አልፈልግም፣ ስለ መልካም ነገርም አያገባኝም። አባቴ ገብቶኛል እኮ ተረድቻለሁ እኮ። እኔ አልተረዳሁም። በቃ አንተ ላትረዳ ትችላለህ፣ ላትረዳኝ ትችላለህ። ግን ደግሞ መረዳት አለብህ የግድ። ያው ሰዎች ስንሆን መረዳዳት አለብህ። የግድ እያልኩኝ ነው? እያስገደድኩኝ ነው ወይስ? በጭራሽ። አይ እንደዛ ሳይሆን ቢያንስ ከመጣሁ አይቀር ቁጭ ብለን ብናወራ 10 ደቂቃ፣ ከዛ በኋላ ሽልማት ማውራት አልፈልግም። አልገባም? ችግር አለው? ችግር ቢኖረውም ባይኖረውም አልፈልግም። 10 ደቂቃ ገብቶኛል እኮ እረዳለሁ። ስለምንድን ነው የምታወራኝ? ማወራው ስለ ትዳር ነው። ጉንፋን ስላመመኝ ነው ከሚዲያ ነው የመጣሁት። ስለዚህ ይሄን እኮ ነገርኩህ እኮ ከሚዲያ ነው የመጣሁት። ሰዎችን በሽልማት ፕሮግራም እያዘጋጀሁ ሰዎችን ጥሩ ጥሩ ሽልማት እሸልማለሁ። ከዚህ በላይ እንዴት ላስረዳ እኮ። እኔ ምንም የምፈልገው ነገር የለም። እንደዚህ አይነት ነገር እርዳታም ሽልማት የምትለው ነገር አልፈልግም። የገንዘብም ሽልማት የመኪናም ሽልማት አለ። የምንም ሽልማት አልፈልግም ወንድሜ፣ ዞር በልኝ። እንዴት ነው የሰው ቤት አንኳኩቶ መጣው? ሲጀመር እንዴት ልገባ ቻልክ? ይሄ እኮ በጣም ቀላል ነገር እኮ ነው። የሰው ቤት ለመግባት በጣም ቀላል ነገር ነው። እንግዲህ በአጠር አንዘል ነገር አንኳኩተን የገባ ነው ተከፍቶልን። ምናልባት እዚህ ቤት ላለመግባት ፍቃድ ላትሰጠን ትችላለህ እኮ። ለማንኛውም እኔ ሽልማትም ገለመዴ ሚዲያ የምትለውን ነገር አላውቅምና፣ ስለዚህ እሺ። እኔ ወይዘሮ ዘነቡን ማናገር እፈልጋለሁ። ወይዘሮ ዘነቡ ቤት የለችም ወንድሜ። ምንድን ነው ተልኮክ? ወይዘሮ ዘነቡ የት ነች ታዲያ? ፈልጊያት ነው እኮ። ማንነትን አላወቅኩም። በነገራችን ላይ እየነገርኩ ነው። ስለ ማንነቴ እኮ እየነገርኩ ነው እኮ የኔ ወንድም፣ ስለ ማንነቴ ነገርኩ። ከዚህ በላይ ጭራሽ ባይለ ቃል እያዋራኝ ነው ወይስ ምንድን ነው ችግር? እኮ ምንም አልረዳኝ አልክ እኮ አንተ እኮ። ምንም ረዳክ ነገር የለም እንዴ። ግራ ነው የገባኝ ተመልካቾቼ። እውነት ነው የምልህ። ምንድነው እንዳልኩ ነው። ምንድነው ሰው ገንዘብ እንዴት አትጠጋኝ? እኔ ወንድም እኮ በመጀመሪያ ደረጃ አትጠጋኝ። ልሄድ እችላለሁ። ሰማይ እኔ እዚህ ቤት የመጣሁበት ምክንያት አለኝ እኮ። ስለዚህ አሁንም ሰማይ ስነ ስርዓት አትጠጋኝ። ስነ ስርዓት መውጣት እችላለሁ፣ ግን አትጠጋኝ።
ስነ ስርዓት እንት ጭራሽ ሽጉጥ ስነ ስርዓት ጭራሽ ሽጉጥ ቆረፍ ስነ ስርዓት ጭራሽ በቤቴ ሽጉጥ ማን ስለሆንክ ነው? ምን ስለሆንክ ነው? ካሜራው መልሰው ለዛ ለቃቃኝ ግባ ለቃቃኝ ስነ ስርዓት ያዝ ቆረፍ ግባ ያልኩ ነው። ሽጉጥ ግባ ስላለ ነው እንጂ በሽጉጥ ነው ታምነው በሽጉጥ ነው ታምነው። ስነ ስርዓት ያዝ ረፍ በህግ አምላክ ለምን የምታገለኝ እኮ በህግ አምላክ ስነ ስርዓት ያዝ በህግ አምላክ ቁጭ በህግ አምላክ ረፍ እያለሁ ስነ ስርዓት ያዝ ና በህግ አምላክ ና ስነ ስርዓት እየነገርኩ ነው። በህግ አምላክ ዞር በል ብያለሁ። ቁጭ ረፍ ቁጭ ረፍ ብያለሁ። በህግ አምላክ ተቀባበለ ሽጉጥ ነው። በህግ አምላክ ስነ ስርዓት ያዝ በህግ አምላክ እኔ እሱንም አልፈራም። ረፍ ብያለሁ። ስነ ስርዓት ያዝ ሰማህ? ስነ ስርዓት ይዛል። ምንድን ነው የምፈልገው ከእኔ? በስነ ስርዓት ታወራኛለህ። ምንድን ነው የምፈልገው? ሌባ አይደለሁም። ሌባ ነህ። አምላክ ብዬሃለሁ። ሌባ ነህ። እሱን የምትቀስርበት እጅህን ሰብርልሃለሁ። ሰማኝ። ጭራሽ ትይዘኛለህ። አታውቅም። ጭራሽ ትይዘኛለህ። ምንድን ነው የምፈልገው ከእኔ? የምፈልገውን ነገር እያንዳንዱ ነገር እነግርሃለሁ እኮ። የምፈልገው ነገር ማውራት ትችላለህ። በጣም ጥሩ። ስነ ስርዓት ይዘህ ታወራኛለህ። አስተካክል። ካሜራማን ካሜራ ስነ ስርዓት ያዝ። አንተ ማን ነህ ግን? ምንድን ነው? እኔ ነኝ። እኔ ላይ መሳሪያ ታቀባብላለህ? ህግ ባለበት ሀገር ህግ አለ እኮ። ህግ ባለበት ማንነት የሚገልጽ ነገር የለም። ምንድን ነው ችግር ማለት? ማንነት የሚገልጽ ነገር ነው የምትፈልገው? በጣም ጥሩ። ይኸው ማንነቴን የሚገልጽ ነገር። ኦኬ፣ ማንነትን ይሄ ሊገልጽ ይችላል። መርማሪ ጋዜጠኛ ነኝ እኮ። መጀመሪያ ይሄ ማስረዳት ነበረባ። ለምን ማስረዳት? አንተ ይሄ ራሱ ህገ ወጥ ነው። የማስረዳት ላይ መሳሪያ መምዘዝ ማቀባበል ራሱ አትችልም። በቃ ሰማይ መርማሪ ጋዜጠኛ ነው። ህጋዊ ሰው ነው። ስለዚህ በዚህ መንገድ መሄድ አትችልም። አሁን በነቅስ ነገር የህግ ሰው ነው። ህግ ሰው ሆኖ ልታስገደኝ አትችልም። መብቴ ካልሆነ ስነ ስርዓት እንዴት ነው የሚያደርግ? ስነ ስርዓት ስለማቅ ነው። ጠንቅቄ አውቃለሁ ስለ ህጉ። የህግ ሰው የምትሆን እኔ በስነ ስርዓቱ ነው በህጋዊ መንገድ ፖሊስ ጣቢያ ውስጥ ነው ማዋራት የምችለው እንጂ እኔ ላይ ማቀባበል አልችልም። ለምን ወስዳለሁ ፖሊስ ጣቢያ? ለምን እዚህ ታናግረኛለህ? አናግርሃለሁ እንጂ በግድ አናግርሃለሁ። አሁንም ስርዓት ብያለሁ። በግድ አናግርሃለሁ። ስርዓት ብያለሁ። እጄን ታሳስተኛለህ እኮ። ስርዓት ብያለሁ። እኔ በስትክክል አዋራኝ። እኔ እያዋራሁ ነው። አሁንስ ምንድን ነው የምፈልገው? ከኔ ገንዘብ ነው የምፈልገው ወይስ ምንድን ነው የምፈልገው? እኔ ገንዘብ ፈልጌያለሁ የመጣሁት እኮ። ሌላ ልሸልምህ ነው የመጣሁት። እኔ ሽልማት አልፈልግም። ለምጠይቅ ጥያቄዎች በሙሉ ጥሩና ትክክለኛ ምላሽ ከመለስክልኝ ከዚህ ቤት ወጥቼ እሄዳለሁ። በቃ ከወይዘሮ ዘነቡ ጋር ስለ ፍቅር ንገረኝ፣ ስለ አብሮነታችሁ፣ ስለ ትዳራችሁ ንገረኝ። ስለ ወይዘሮ ዘነቡ ምን ልንገርህ? ባለቤቴ ነች። ባለቤቴ ናት። ምን ያክል ትዋደዳላችሁ? እንዲህ የሰማንያ ባለቤቴ ነች እኮ። እንዋደዳለን። በጣም ነው እንዋደድ። በጣም ነው የምትወዳት? ትወደኛለች፣ እወዳታለሁ። መድኃኒት ለምን ሰጣት? ስለምን ከወደድካት ለምን መድኃኒት ሰጣት? የምን መድኃኒት ነው የምትለው? የምን መድኃኒት ነው? በቅርቡ ጽንሷ ተጨናግፏል አይደል? እሺ አይደል? በምንድን ነው የተጨናገፈው? እሱን አላውቅም። መድኃኒት እንደተሰጣት ግን ከሐኪሞቹ ማስረጃ ተጽፏል። እሱን ታውቃለህ? መድኃኒቱን ማን የሰጣት? እሱ እንዴት እኔ ላውቅ እችላለሁ? እንዲሁም እሱን እናንተ ካወቃችሁ ንገሩኝ እንጂ። እኛ ካወቅን እንንገርህ። በጣም ጥሩ እንነግርሃለን። ሰማኝ። ግን እዚህ ጋር አሁን እንዲመለሱልኝ የሚፈልጋቸው ጥያቄዎች አሉ። እንዴት አንተ በራስ መንገድ እንዴት አታጣራ? ባለቤቱ አይደለ? የደረሰባት ልጁ ያረፈው ልጅ ወደ ውስጥ ያንተ ልጅ አይደለም? የኔ ልጅ ነው እኮ። እንዴት አታጣራ? እንዴት አልከሰስክም? ጣቢያ ማንን ነው የምከሰው? ማን ብዬ ነው የምከሰው? በቃ ይጣራልኝ ለምን አላልክም? ምግብም እንኳን የሰጣት ሰው ካለ ለምን እንደዛ አላልክም? እኛ እንግዲህ ጎረቤትም አለን፣ ቤተሰብም አለን፣ ሰራተኛ አለች፣ እኔም አለው። እንግዲህ ወይ በምግብ ብክለት ምናምን ብለን አስበነው ነው ያለፍነው እንጂ ይሄ እኔ ህግ ጋር መሄድ የሚከሰስ ሙጣውረድ ያለው አይመስልም ነው የተባለችው። መድኃኒት ተሰጥቶሻል። በመድኃኒት ነው አቦርት የሆነባት። ለዛውም የእሷ አንድ ሳምንት ሙሉ ሆስፒታል ተኝታለች አይደል? አዎ ተኝታለች። ስለዚህ ይሄን ማጣራት ይሄ መመርመር ደግሞ እንግዲህ እናንተ ስራ ነው የሚሆነው። አዎ ልክ ነህ። እና እኔ ማንን ብዬ ነው የምከሰው? እየመረመርኩህ ነው። እኔን እየጠረጠርኩኝ ነው ወይስ? ይጠርጥሬ አይደለም እየመረመርኩህ። እኔ እንዴት ትመረምረኛለህ? አሁን ይኸውልህ በጣም ጥሩ
ወደ ዋናው ፖይንት መጥተናል። እየመረመርኩህ ነው። ልመረምርህ ነው የመጣሁት። ምን ያክል ጊዜያችሁ ነው ከወይዘሮ ዘነቡ ጋር በትዳር? ብዙ ጊዜ ነው ቁጭ ብለን ኖረናል። ቢያንስ ከ2-3 ዓመት በላይ። በጣም ጥሩ። እስኪ ስላላችሁ ነገር ንገረኝ። እኛ ምንም ሰላም ነን። በፍቅር ነው የተገናኘ ነው። እስካሁንም ያለነው በፍቅር ነው። ሰላም ነው። ምንም መሀላችን የገባም ነገር የለም። የሰው ወሬ አንሰማ። ስለ ራሳችን ስለ ነገ እቅዳችን ሰርተን መለወጥን ነው እንጂ ሌላ ነገር ማስበንም አናቅም። እንደዚህ አይነት ነገር ሁሉ አላደረግም። ኧረ ጭራሽ እንደዚህ አይባልምም እንጂ አይታሰብምም። ሌላ ሴት አታስብም በሷ ላይ። እኔ በዘነቡ ጭራሽ ህይወቴ ነች። አንድ ጥያቄ፣ አንድ ብቻ ጥያቄ መልስልኝ። እሺ። መድኃኒት አምጣ አልሰጣትም? በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንዴት እንደዚህ ትላለህ? አንተ ባለቤቴ ነች እኮ። መድኃኒቱን አንተ አይደለም የሰጣት? በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን አይነት ጉድ ነው? ና ቁጭ በል፣ ና ቁጭ በል። አንተ ምንድነው ተልእኮ ምን አስበህ ነው? እንዴት እንደዚህ ትላለህ? ቁጭ በል። መወዳት ባለቤት እንዴት መድኃኒት ትላለህ? ቁጭ በል፣ ቁጭ በል እያልኩ እኮ ነው። ቁጭ በል። እንዴት እንደዚህ ትላለህ አንተ? ከሰራተኛዋ ጋር ተመሳጥረህ ምንም አላደረክም አንተ? ኧረ በህግ አምላክ ብያለሁ። እንዴት በህግ አምላክ ትለኛለህ? እኔ ምን አይነት ወሬ ነው የምታወራው? ሞሮን መጠንቀቅ ታውቃለህ እኮ። እንዴት እንደዚህ ትላለህ? ምንም ይሄን ሁሉ ነገር አላደረክም፣ አልፈጸምክባትም። ኧረ እባክህ በህግ አምላክ ብያለሁ። እኔ ህግ ካላወቅ በፈጠረ አምላክ ብያለሁ። እንደዚህ አይነት ወሬ አታውራ። ስነ ስርዓት ያዝ። ማስረጃ አለኝ። ስርዓት ያዝ ራስህ። ማስረጃ አለኝ እያልኩ ነው። የፈለገ ቢሆን ማስረጃም የለህም፣ የማይሆን ነገር የለህም፣ አይሆንም። ማስረጃ ከየት? ማስረጃ አለኝ። ኧረ እባክህ ሰውዬ የምንፈልገን ጭራሽ የገዛ ቤቴ መተህ ባለቤት መርዝ ሰጥተሃል ብለህ ስታወራት። መርዝ ሰጥተሃል አይደለም ያልኩት፣ መድኃኒት ሰጥተሃል ነው እያልኩ እኮ። ያው ነው መርዝ ማለት መድኃኒት ነው። እንዴት መድኃኒት ሰጣለሁ ለገዛ ባለቤት? እንዴት እንደዚህ ታስባለህ? እንዴት ታወራለህ? በስትክክል አወራ። በስትክክል እያወራሁህ ነው። የህግ ሰው ነህ ብዬ ነው እስካሁንም። እሺ፣ ስለዚህ ማስረጃ የለኝም እኔ። የለህም አንተ። ማስረጃ ካለህ ማስረጃውን ይዘህ መቅረብ ነው። ወደ ህግ ይዘኝ ቅረብ። ከፈለክ እዚህ የምታሳየኝ ነገር ካለ አሳየኝ። በጣም ጥሩ፣ በጣም ደስ ይለኛል። በቃ እሱን ነው። በኮንፊደንስ ነው እኔ እዚህ ጋር እንደዚህ የምለው። እኔም በኮንፊደንስ ነው ማውራክ። ስጠኝ፣ ካሜራ ማስጠኝ። ምን አይነት ስማ፣ ያዝና ስማ። ከሰራተኛ ጋር ያወራሁት ነው። በደንብ ስማ። የቪዲዮ ማስረጃ ላሳይ። ከዚህ ላይ ከሰራተኛ ጋር እየተጓተትክ ስትወጣ ላሰማ። ያንተ ድምፅ አይደለም? ያንተ ድምፅ አይደለም? እሷን አንፈልጋትም። ችግር የለም፣ ሁሉም ነገር በልጅ ነው። ያንተ ድምፅ አይደለም ወይ? ያንተ ድምፅ ነው አይደለም? አዎ የኔ ድምፅ ነው። አዎ በጣም ጥሩ። ሰምተሃል አይደለ? ሰራተኛ የትም ያለችው መድኃኒት አምጦ ሰጥቶኛል እያለች ነው። አሁንስ ምንም አላደረክም? ይኸውልህ እኔ አሁን ከአንተ የምፈልገው ገንዘብ ብቻ ነው። ገንዘብ ትሰጠኛለህ፣ ውልቅ ብዬ እሄዳለሁ። ሰማኝ? ስለደረስኩበት ልደራደረህ ብቻ ነው የመጣሁት። እሺ ይህን ነገር አድርጋ አላደረክ? በመጀመሪያ ደረጃ በቃ የህግ ሰው ነህ። ከአንተ አይለፍም። አያልፍም። ንገረኝ።
ይሄን ነገር አድርጋል አላረክም? በቃ የሆነ በስተት በመጠጥ ምናምን ተገፋፍቼ አድርጌያለሁ። መድኃኒት አምጠገስ ሰጣት። ጽንሱን የሚገድል ነው ወይስ ጽንስ የሚያቋርጥ ነው? አይ የሚያቋርጥ ነው። ግን እዛው ገደለው። በማቋረጥ መግደልም ይሆን? ለምንድን ነው ያንን ያደረክበት ምክንያት? ከሰራተኛዋ ጋር ግንኙነት ጀምሬ ነበር። ከዛ በቃ የሰራተኛዋ ጣፈጠ። አዎ በቃ ከሷ ጋር ያለኝ ግንኙነት ስር እየሰደደ ሲመጣ እሷን ወደ ኋላ አረኳት ማለት ነው። ምን አረገች እሷ? እሷን ካልፈለካት ጥላት መሄድ አትችልም እስከነ ልጇ? አይ ሀሳቡም የሰራተኛዋ ነበር። በጭራሽ ሰራተኛዋ ሳትሆን መድኃኒቱን ይሄን ገዝታ አመጣህ አንተ ነው የሰጣት እንጂ ጨምሪባት ብለህ የራስህ ሀሳብ ነው እንጂ ለማን ደግሞ ታሳብባለህ? ስለዚህ እባካችሁ በቃ ከእናንተ ይለፍና ከኛ ያልፍም እኮ አሁን እኮ እያወራን ያለ ነው። ገንዘብም ቢሆን ከሁለት ወር በላይ ሆኗል ከሰራተኛቱ ጋር ግንኙነት ከጀመርክ። ሁሉንም ነገር እኮ ነግራኛለች ሰራተኛ። ከዛ በኋላ እንደዛ ምናምን ተባለ፣ ተባረረች በቃ። ትክክል ነው። በዛ ምክንያት ሚስትህን ጽንሱን እንዲጨናገፍ አደረክባት አይደል? ትክክል ነው። እና ከዚህ በላይ በደል አለ? አዎ በድያለሁ፣ ግን ከእናንተ አይለፍ እኮ። ለምን ይሄን ሁሉ ያደረክበት ሌላ ምክንያት ስህተት ነው። እኔ ገንዘብ ልስጣችሁና እሺ ትሰጠናለህ። ማስረጃ ብትሞትስ ኖሮ ባለቤትህ ብትሞትስ ኖሮ ያው ፈጣሪ አትርፋታል። አንድ ሳምንት ሙሉ ሆስፒታል ነበረች። እንዴት ልጅ ሰው ባጣበት ዘመን አንተ እንዴት ይሄንን ታደርጋለህ? ምንድነው ያወራህ እንደዚህ? ልጅ የፈለኩት ከሰራተኛዋ ነበር። አንድም እሱ የ6 ወር ጽንስ እንደሆነ ያወቅ ታዲያ እንዴት እንደዚህ ታደርጋለህ? በህይወቷ ላይ እኮ ነው የሄድክባት። ያላወቁ በቃ ማለት እንጃ እንደዚህ ነው ማለት አልችልም። በጣም ወድጃት ነበር ሰራተኛዋን። በቃ ልቤ ሙሉ ማለት ውስጥ ራሴን ተቆጣጥራኝ ነበር። ስለዚህ ምንም ነገር እሷን ባረግም አልመለስም ነበር። ያ ነገር ስለዚህ ሙሉ በሙሉ ወንጀሉን ፈጽመሃል። አዎ ግን ይቅርታ አድርጉልኝ። እሺ ከዛ በኋላ ምንድን ነበር ያሰብከው? የሚቀጥለው ምንም ያሰብኩት ነገር የለም። ከሰራተኛቱ ጋር መውጣት ነበር። እሷን በሆነ መንገድ ከቤት አስወጥተን የቅባት እያልክ አብረን መኖር ነው የፈለግነው ከሷ። በሆነ መንገድ ሚስቴን አስወጥተን? አዎ በቃ እንደዛ ነበር ያወራነው። ከቤቷ ጭራሽ ከቤቷ። አሁን ብደብቅክም እንግዲህ ያው ሁሉም ማስረጃ አለ አንተ ጋር። አዎ በደንብ ያለውን ነገር ልንገርክ ብዬ ነው። ስለዚህ እንደዛ ነበር። ያው እዛም ሳንደርስ ያው እሷም ሰራተኛዋም ወጣለች፣ እኛም እየኖርን ግዳችን ያ ነበረ። አልተሳካም። መሀል ላይም በቃ እንደዚህ ጭራሽም ከቤቷም ልታስወጣኝ መድኃኒት በቃ ስትታመም ሆስፒታል ምናምን ስትሆን በቃ ተመለስኩ። ያው እየራራሁላት መጣ። አሳዘነች። እዚህ ከአሁን በኋላ ከእሷ ጋር ነው የምሆነው። ከማን ጋር? ከባለቤቴ ጋር ነው። በጣም ጥሩ። ስለዚህ ሰራተኛዋ ከዚህ ቤት ተባራለች። እሱን ካልሰማህ ካልሆነ በቃ ነው ነግራለች። ባለቤት ነግራኛለች። ስለዚህ ይሄን ሁሉ ወንጀልን ፈጽመሃል፣ አምናሃል። አምናለሁ። ስለዚህ አሁን እንሄዳለን፣ ባንክ ቤት እንሄድ፣ የተወሰነ ብር አስገባለን። ስንት ብር አስገባ? ያለህን ባንክ እንሄድ፣ ሻይ እየጠጣን በዛው ሻይ እየጠጣን እየተነጋገርን እዛ ያለህን ታስገባልኛለህ። እኔም ማስረጃዎችን በሙሉ ዲሌት አደርጋለሁ። በዚህ ትስማማለህ? ያለህን ማለት ሁሉን ያለህን አይደለም፣ የተወሰነ የምትችለው ወይስ አታስገባም? አይ አስገባለሁ፣ ግን ይሄን ያህል ብትለኝ አይሻልም? እኔ ችግር የለውም። እቺ ትንሽ ማስረጃ እኮ ናት። ነፍሰ ገዳይ ማስረጃ ላይ አስኩብህ። እኔ 20 ሺህ ብር ይበቃኛል። ትከፍላለህ? እሱን አስተያየት አድርግልኝ። ችግር የለም፣ አስተያየት አደርግልሃለሁ። ስለዚህ እንሂድ አሁን። እሺ እንሂድ።
እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። ይሄ አረመኔ የሆነ ሰውዬ እንግዲህ የሚስቱን ወይም የራሱን የገዛ ልጁን እንዲጨናገፍ አድርጓለኝ። ከሰራተኛው ጋር ሌላ ነገር ለምዶ ከሰራተኛው ጋር ውሽምነት ተያይዞ ማለት ነው። በጣም ነው ያፈርኩት። በጣም ነው ያናደደኝ። እንዳያችሁት ባንክ ቤት ብዬ ይዤ ወጣሁኝና ለህግ ነው አሳልፌ የሰጠሁት። ምክንያቱም እሱ ጋር መታገል አልችልም፣ ደክሞኛል። በጣም የሚያደክም ስራ ነው የምንሰራው። ከወንጀለኛ ጋር ሁልጊዜ መፋጠጥ ነው፣ ሁልጊዜ መታከር ነው፣ እንደምታውቁት መቋሰል ነው። እና እንሂድ ወደ ባንክ ቤት ብዬ እንግዲህ ለህግ አሳልፌ ሰጥቼዋለሁ። ሰራተኛዋም ተይዛ በህግ ቁጥጥር ውላለች። እንግዲህ ቅድምም ተናግሬያለሁ፣ አሁንም ደግመዋለሁ። እባካችሁ እንደዚህ አይነት እኩይ ስራ፣ መጥፎ ስራ የምትሰሩ ሰዎች ካላችሁ ስለ እግዚአብሔር ብላችሁ፣ ይሄ መጥፎ ስራ ነው፣ የሚጠቅም አይደለም፣ ማህበረሰባችንን የሚጠቅም ነገር አይደለም፣ የሚጎዳ ነው። ስለዚህ ከምታዩት ነገር ተማሩ ማለት እፈልጋለሁኝ። እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ደግሞ ለብዙ ሰው አዳርሱ። ምክንያቱም እናንተ ሼር ያደረጋችሁለት ሰው ይጠነቀቃል ከእንደዚህ አይነት ነገር። ሳብስክራይብም እያደረጋችሁ የእኛ ሚዲያ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እንደተለመደው በቴሌግራም እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። ቀጣይ እንግዲህ እስከምንገናኝ በያላችሁበት ሰላም ሁኑ።